ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቀዳሚነትም ከሀገር ውስጥ ያገኘናቸውን መረጃዎች እንንገራችሁ። በአሶሳ ከተማ የ4 ወር ነፍሰ ጡር የሆነችውን የትዳር አጋሩን የገደለው ግለሰብ በእስራት ተቀጣ። በአሶሳ ከተማ ወረዳ 1 ልዩ ስፍራው ገብርኤል ሰፈር ተብሎ በሚጠራው አካባቢ ሐምሌ 21 ቀን 2017 ዓ.ም ከቀኑ በግምት 6 ሰዓት ነው የወንጀል ድርጊቱ የተፈጸመው። ተከሳሽ ንጉሴ ዳንኤል የተባለ ሲሆን የ4 ወር ነፍሰ ጡር የሆነችውን የትዳር አጋሩ ደንሰር ሙሌ በዕለታዊ ግጭት አለመግባባት ምክንያት በተነሳ ጸብ ጭካኔ በተሞላ መልኩ በያዘው ጩቤ አንገቷንና እጇን ደጋግሞ በመውጋት እንዲሁም የቀኝ እጇን በመቁረጥ የገደላት መሆኑን ብስራት ሬዲዮ ከአሶሳ ከተማ አስተዳዳሪ ፖሊስ መምሪያ የደረሰው መረጃም ያመለክታል። የአሶሳ ከተማ አስተዳደር ፖሊስ መምሪያም ተከሳሹን በቁጥጥር ስር ውሎ በፈጸመው ከባድ የሰው ግድያ ወንጀል ምርመራ በማጣራት መዝገቡን በሰው ማስረጃና በሰነድ ማስረጃ ጣርተው ለሚመለከተው ለአሶሳ ከተማ አስተዳደር አቃቤ ሕግም ይልካል። የምርመራ መዝገቡ የደረሰው የአሶሳ ከተማ አስተዳደር አቃቤ ሕግ የኢፌዴሪ የወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሀ የተመለከተውን በመተላለፍ በፈጸመው ከባድ የሰው ግድያ ወንጀል ክስ በመመስረት ለአሶሳ ከተማ ከፍተኛ ፍርድ ቤትም ያቀርባል። የአሶሳ ከተማ ከፍተኛ ፍርድ ቤትም የቀረበለትን መዝገብ ከተመለከተ በኋላ የተከሳሹን ጥፋተኝነት በማረጋገጥ ጥር 26 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሽን በ18 ዓመት እስራት እንዲቀጣ ወስኖበታል ስትል ሳምራዊት ስዩም ዘግባለችም። ከአያቴ የወረስኩትን ንብረት በፍርድ ቤት ለምን ተካፈሉኝ በማለት እናቱንና እህቱን ጨምሮ 5 ቤተሰቦችን የገደለው ግለሰብ በእስራት ተቀጣም። በሸገር ከተማ አስተዳደር ኩራ ጅዳ ክፍለ ከተማ ኦቢ ወረዳ ነዋሪ ሆነው ማንያ ሰፋ ኡርጌ ባለትዳርና የልጆች አባት ነው። በልጅነቱ የእናቱ አባት የሆኑት አያቱ አቶ አለሙ አረዶ ጋር ማደጉም ተገልጿል። አያቱ በተፈጥሮ ሞት ሕይወታቸው ሲያልፍ ንብረቶቻቸውን በሙሉ ወርሶ ማስተዳደር እንደጀመረ የሸገር ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ዳይሬክቶሬት ዳይሬክተር አቃቤ ሕግ ካሰች መለሰ ለብስራት ሬዲዮ ተናግሯል። በዚህ ጊዜ የማንያ ሰፋ እናቱ ወይዘሮ ቡኪ አለሙ ብቻውን የአባታቸውን ንብረት ልጃቸው ወርሶ እሳቸው ምንም ባለማግኘታቸው ነገሩን ወደ ሕግ አምርተው ክስ ይመሰርታሉ። በዚህም የሚያስተዳድረው ንብረት ለእናቱ እንዲያካፍል ውሳኔ እንደተሰጠም ገልጿል። በዚህ ውሳኔ ከፍተኛ ቂም በመያዝ አንድ ክላሽንኮቭ መሳሪያ በህገወጥ መንገድ ገዝቶ እንዳስቀመጠም ተገልጿል። ሚያዝያ 14 ቀን 2017 ዓ.ም የፋሲካ በዓል ማግስት 7 ቤተሰቦች በእናታቸው ቤት ለበዓል ተሰብስበው እያሉ ምሽት 1 ሰዓት ተኩል ላይ ያልታሰበ ነገር ተከሰተባቸው። ማንያ ሰፋ ይህንን አጋጣሚ እንደ አመቺ ሁኔታ በመጠቀም የገዛውን የጦር መሳሪያ ይዞ ወደ ወላጅ እናቱ ቤት በመሄድ በጨዋታና ደስታ ላይ የነበሩትን 7 ቤተሰቦች ላይ የጥይት ተኩስ እንደከፈተባቸው አቃቤ ሕግ ካሰች መለሰም ገልጿል። በዚህም አንደኛ የ60 ዓመት ወላጅ እናቱ ቡኪ አለሙ፣ ሁለተኛ የገዛ እህቱ የሺ አሰፋ፣ ሶስተኛ ወንድሙን ደምሰው አሰፋ፣ አራተኛ ሚጦ አለማየሁ የ8 ወር ልጅ፣ አምስተኛ ብርቂቱ ብሩክ የ1 ዓመት ከ6 ወር ህፃን፣ በአጠቃላይም የ5 ሰዎች ህይወት በተኮሰው ጥይት ህይወታቸውም አልፏል። በተጨማሪም ረሼ አሰፋና መገርሳ አለማየሁ የተባሉ የቤተሰብ አባል ከፍተኛ የአካል ጉዳት እንደደረሰባቸው በማስረጃም ተረጋግጧል። የአካባቢ ነዋሪዎች በተደጋጋሚ የተተኮሰውን ጥይት ድምፅ ሰምተው በስፍራ ሲደርሱ የ2 ህጻናትና የሌሎች 3 ሰዎች አስክሬን እንዲሁም የ2 ሰዎችን ጉዳት ተመልክተው ወዲያውኑ ለፖሊስ ሪፖርት አድርጓል። በዚህም ፖሊስ በፍጥነት የተጎዱትን ወደ ሕክምና በመላክ የ5ቱን ሰዎች አስክሬን በማንሳት ለምርመራም ልኳል። የድርጊቱ ፈጻሚ የ43 ዓመቱ ማንያ ሰፋ ድርጊቱን ከፈጸመ በኋላ ወደ አጎራባች ክልል ለማምለጥ ሲንቀሳቀስ ፖሊስ ባደረገው ክትትል በቁጥጥር ስር ውሏል። ፖሊስም የምርመራ መዝገቡን ሲያጣራ ተከሳሹ ድርጊቱን ሙሉ በሙሉ መፈጸሙን ቃሉን የሰጠ ሲሆን የምርመራ መዝገቡን በአስክሬንና በተጎጂዎች የሕክምና ውጤት ወንጀል በተፈጸመበት መሳሪያና በተጎጂ ሰዎች ቃል ተጠናክሮ ለሸገር ከተማ አቃቤ ሕግም ተልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ህዳር 11 ቀን 2018 ዓ.ም በተከሳሹ ላይ በ5 ሰዎች የነፍስ ግድያ፣ በ2 ሰዎች የነፍስ ግድያ ሙከራና አካል ማጉደል እንዲሁም የህገ ወጥ የጦር መሳሪያ በመታጠቅ በአጠቃላይም በ8 የድርርብ ወንጀሎች ክስ መመስረቱን አቃቤ ሕግ ካሰች መለሰ ጨምረው ለብስራት ሬዲዮ ተናግሯል። ክሱን የተመለከተው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ተከሳሽ ማንያ ሰፋ በአንድ የቅጣት ማቅለያ በዕድሜ ልክ እስራት እንዲቀጣም ወስኖበታል ስትል ኤደን ሽመልስ ዘግባለችም።
ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። በቅድሚያም ሶማሊላንድ የሶማሊላንድ ፕሬዝዳንት ለእስራኤል የማዕድን መብት እንደሚሰጡ ተናገሩ። የሶማሊላንድ ፕሬዝዳንት በቅርቡ ከእስራኤል ጋር የንግድ ስምምነት እንደሚያደርጉ መናገራቸውን ሮይተርስ የዜና ወኪል ዘገበ። ከሮይተርስ ጋር ቆይታ ያደረጉት የሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ሀገራቸው ከእስራኤል ጋር በቅርቡ የንግድ ስምምነት እንደምትፈጽም ተናግሯል። ሀገራቸው በማዕድን ነዳጅና ግብርና ሀብት የበለጸገች እንደሆነች የተናገሩት ፕሬዝዳንቱ እስካሁን ምንም አይነት ስምምነት እንዳልተፈጸመ ቢናገሩም በቅርቡ እንደሚፈጸም 100% እምነት እንዳላቸውም ገልጿል። ለቴል አቪቭ የማዕድን መብት ለመስጠት ቃል የገቡት ፕሬዝዳንቱ በምትኩል ሶማሊላንድ ከእስራኤል የምትፈልገው ቴክኖሎጂያዊ ትብብር እንደሆነም አስረድቷል። ሶማሊላንድ ለባትሪና ለኤሌክትሪክ መኪና ወሳኝ የሚባለውን ሊቲየም የተባለ ማዕድን ጨምሮ ሌሎች ተፈጥሯዊ ሀብቶች እንዳሏትም ትገልጻለች። በአውሮፓውያኑ 2024 ኪሎማስ የተሰኘው የሳዑዲ ማዕድን አውጪ ኩባንያ ሊቲየምና ሌሎች አስፈላጊ ማዕድኖችን ለማውጣት ስምምነት መፈጸሙም ይታወሳል። አብዱላሂ ለተሰጣቸው የሀገርነት እውቅና አመስግነው ሶማሊላንድ ከእስራኤል ጋር ወታደራዊ ትብብር ለማድረግ እንደምትሻ ቢገልጹም እስራኤል ወታደራዊ ሰፈር በምትገነባበት ጉዳይ ላይ ውይይት እንዳልተካሄደም አሳውቋል። እስራኤልን ለመጎብኘት ከኔታንያሁ ግብዣ ቀርቦላቸው ቢቀበሉም ቀን እንዳልተቆረጠ ለሮይተርስ ተናግሯል። እስራኤል ለሶማሊላንድ የሰጣቸውን እውቅና ተከትሎ ሶማሊያ፣ ቻይና፣ ቱርክ፣ ግብፅና የአፍሪካ ህብረት ቁጣቸውን አሰምቷል። ፕሬዚዳንቱ ከእስራኤል በተጨማሪ ሌሎች የተባበሩት መንግስታት ሀገራት በተለይ ደግሞ ዩናይትድ አረብ ኤምሬቶችና ዩናይትድ ስቴትስ ለሶማሊላንድ እውቅና እንዲሰጡ ጥሪ አቅርበዋል። በቻይና 2 ጋዜጠኞች ከፍተኛ የሙስና ድርጊትን ማጋለጣቸውን ተከትሎ በቁጥጥር ስር ዋሉ። የመብት ተከራካሪዎች እንዳስታወቁት 2 ቻይናውያን የምርመራ ጋዜጠኞች በሲቹዋን ግዛት ከፍተኛ ባለስልጣን የፈጸሙትን ሙስና ማጋለጣቸውን ከተነገረ በኋላ በእስር ላይ ይገኛሉ። ነፃ ጋዜጠኞቹ ሊዩ ሁና ዉ ይንግጃኦ የሚባሉ ሲሆን ምርመራቸውን ካተሙ በኋላ እሁድ ዕለት በፖሊስ ተወስደዋል ሲሉ የመብት ተሟጋቾች ተናግሯል። ተቺዎች በቻይና ያለውን የሚዲያ ጭቆና ያሳሰባቸው ሲሆን ባለስልጣናቱ ጋዜጠኞችን ችግር ፈጥረዋል በሚል ክስ በማሰርና በመክሰስ ላይ ናቸው። የቼንግዱ ፖሊስ ሰኞ ዕለት እንደገለጸው ስማቸው ሊዩና ዉ የተባሉት የ50ና 34 ዓመት 2 ሰዎች የሐሰት ውንጀላና ህገወጥ የንግድ እንቅስቃሴዎችን በሚል ምርመራ ላይ ይገኛል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ስለ እስሩ ለቀረበላቸው ጥያቄ ረቡዕ ዕለት ለጋዜጠኞች በሰጡት ምላሽ የሚመለከታቸው ባለስልጣናት በጉዳዩ ላይ መረጃ አውጥተው እንደነበርም አስታውቋል። ቻይና በህግ የምትመራ ሀገር ነች። የቻይና ፍትህ አካላትም ጉዳዮችን በህግ መሰረት ይሰራሉ። በህግ ፊት ሁሉም ሰው እኩል ነው ሲሉም ቃል አቀባዩም ተናግሯል። በቻይና ውስጥ ታዋቂው የምርመራ ዘጋቢ ሊዩ ቀደም ሲል በ2013 አንድ ከፍተኛ ባለስልጣን በሙስና ዙሪያ ዘገባ ከሰራባቸው በኋላ በስም ማጥፋት ተጠርጥሮ በቁጥጥር ስርም ውሏል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን እየተከታተላችሁት ይመስል ነበርም። መረጃዎችን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። ሰላም።